ይወጣል ጠፈጥፋለሁ ጠፈጥፋለሁ እናት ያልወለደችኝ እዚህ ጋር ቁጭ ብዬ እሸናለሁ። የምታሳየው ለመላው አስረስ ይዋጣልን የምትለው ምንድን ነው? ቦክስ ጀመርከው ጨርሰሃል። አስረስ እያለ ያለው ሁለታችንም የልጁ አባቶች ነንና የወር አስቤዛው በጣም ከፍ እያለ ስለሆነ ተመልካቹ ገንዘብ ያዋጣልን ነው አይደል? እርዳታ ነው። ኖ ይሄ ረጅሙን ምላስ ከኪሎ የሚበልጠውን ወደ ውስጥ አስገባለህ። ይገባል ወደ ውስጥ። በዚህ በኩል ያው ጭራ ነው ማረግ። አስረስ ወይ ሰላም ነህ? ነበርኩ ቤቴ ድረስ በቴሌቪዥን መታ በጠበጥከኝ። ከዛሬ ያሳይተህ ልጄ ሊያስተኛኝ አልቻለም ማለት ጀግና ነኝ ስትል አልነበረም? ሄድና ግጠም ብሎ ይኸው ጓንት ሰጥቶ ታችሁ ልዘረርለት። አዎ እውነቱን ልንገርህ በጣም አስረስ ወይ አውቃለሁ ጠንካራ ነህ፣ ስፖርተኛ ነህ አውቃለሁ። ግን ስለኔ ብዙ የሰማኸው ነገር ያለ አይመስለኝም። የቦክስ በጣም የሚገርም ታሪክ እንዳለኝ ታውቃለህ? አጎትህ ቦክሰኛ እንደሆነ አውቃለሁ። አጎቴ ቦክሰኛ ነው። የደረሰበትን መከራ ታውቃለህ? ከዛ በኋላ ቦክስ በእኛ ቤተሰብ ዘንድ እጅግ የተጠላ ነው። ግን እንደምንም ብለህ አንተ ተወዳደር ብለውኝ ከአሁን በፊት አዛዥ የሚባል የቦክሰኞች ሁሉ ቦክሰኛ መዘረሬን ታውቃለህ? በአደባባይ ዋው! እኔ አላውቅም፣ ግን ለመጀመሪያ ጊዜ ግን አንተን ጠፍጥፌ ማሳየት ነው የምፈልገው። ለልጅ ቃል የገባኸውን ነገር ወይ ለልጄ ብቻ አይደለም አካባቢ ሰውም በቃ ሰሞኑን የተመጣጠነ ምግብ እየበላሁ ወደዛም ሲሄድ በመስኮቱ ላይ ያጎርሱኛል። የሰፈር ሰው በዘር ዓለም ገናው ሄደህ አሳየን ብለውኛል። ዝም ብዬ ነው ትንሽ ለስ ለማለት ነው የመጣኸው። ያንተ አጣኝ እንዴት ነው? እኔና አዛዥ ከአሁን በፊት ተወዳድረን እዚሁ ሰይፉ በኢቢኤስ መድረክ ላይ ምን እንዳደረግኩ ላሳይህና ከዛ በኋላ ውሳኔው ያንተ ይሆናል። ምንም ነገር አልናገርም። የተደበቀ ታሪኬ እንዳወጣ እያስገደድከኝ ነው። ቢደበቅም ባይደበቅም እኔ አወጣዋለሁ። በል ቀጥል፣ አሳየኝ። ምንድን ነው? ይሄ በጃምፐርም ላይ ነው። በክብሬ ከመጡብኝ ቀልድ አላውቅም። መሬት ውስጥ ነው የምከተው ሰው እና ይህ ታሪክ እንዲደገም ትፈልጋለህ ወይንስ ይቅርብህ? ቀበቶን ብታበድረኝ ደስ ይለኛል። ትንሽ ጊዜ ሰይፍዬ ወንድም የልጆቻችንን ብናሳድግ አይሻልም? ልጆቻችን ቢያድጉ ተምረው በሰላም ቢያድጉ አይቻልም? ሰይፍዬ በአይን የሰሩልኝ እንጂ የምር ቀበቶ አይደለም። አዎ ና ታሪክ ልንገርህ። ላዛዥ እባክህ ብዬ በዘመድ በሰው ሄድኩና እባክህ ተሸነፍልኝ በአደባባይ ልዋረድ ብዬ የሚሰጠውን ሰጠው እና ቀበቶውን ሸጠልኝ። እና አሁን ግጥም ያስፈልጋል ወይስ ይቅር? ኧረ እባክህ በሰላም እንኖርበት ሰይፍዬ። ተው እንጂ በእውነት ይብቃኝ፣ በዚሁ ይብቃኝ። ይህን ካየው በቂ ነው። እንኳን ሳልጠፈጠፍ በሰላም ከዚህ አዳራሽ አስወጣኝ። ይሻላል እንደዛ። አይ ቀጥል ካልክ ግን አመጣና። ኧረ ተው። አዎ እንዴት? አየኋ አዛዥን አየሁት።
ተሰጥቶት ነው የወደቀው። ተሰጥቶት የወደቀ ሰው እኔ ደግሞ ሰጥቼ አነሳዋለሁ። ስለዚህ ከኔ ጋር ወይስ ከዛሽ ጋር ሁለታችሁም ብትመጡ እኔ እድሜ ለኤአይ እስካለ ድረስ ልጆቼ ዛሬ ማታ ሰርተው ያድሩታል። ኑ ሁለታችሁም፣ አዛዥም አንተም ነው። ስለዚህ አሁን ለልጅ ቃል የገባኸው ሰይፉን በአደባባይ ዘርዤ እመጣለሁ ነው? ለልጅ ብቻ አይደለም ለህዝብ ነው። ተው እንጂ ህዝቡም ይጠብቃል። ለዚህ ላይ ማን ይጠብቃል? አንተም። ስለዚህ ዘርሩልኛ እኔንም በኤአይ አስረስ አዲስ የተረት መጽሐፉን ለማስተዋወቅ እዚህ ተገኝቷል። ለአስረስ በቀለ በእናታችሁ ደረቅቶቴን አጥብቼ አሳድጌው ከሐረር እስከዚህ ድረስ እንደዚህ አድርጌ አሳድጌ ጡትህ ይወጋኛል። ሚሳኤል አደረከው እንዴ? ወደ ኢራን ነው ወደ ሚሳኤሉን ሚሳኤል። አስረስ በነገራችን ላይ አዲስ የተረት መጽሐፉ ክረምቱን ምክንያት በማድረግ ያው ዛሬ ነው የተመረቀው። እንኳን ደስ አለ በሉት። ለኢትዮጵያ ህፃናቶች ሁሌ እንደተጋ ነው። ዛሬ በሚገርም ሁኔታ የአባቶች ቀን ነው። ዋው! በጣም በሚገርም ሁኔታ ደግሞ አስረስ ድንቅ የሆነ አባት ነው። የአባቶች ቀን ልዩ ባንዲራ አድርጌዋለሁ። እንኳን ለአባቶች ቀን በሰላም አደረሰ። ልጆቼ ማን ነው የሚሉ? አባቢ ነው የሚሉ። አባቢ እንኳን ለአባቶች ቀን አደረሰ። አሜን። አባቢ ለእኔ ግን ፊትህን እያዩ አባቢ ከበደ። አባቦ በለው አባቡ ብያለሁ። በቃ አባቢ ሲሆን ያስረጃል። በእናታችሁ ለአባቡ ስፖርት እየሰራ ነው አስረስ? ተንቀሳቃሽ ስለሆንኩኝ ጊዜ ተንቀሳቃሽ ነኝ እኔ። ስለምንቀሳቀስ ውፍረት ምናምን ነገር አይመጣም። ቦርጭ የሚባል ነገር የለም። ግን እውነቱን ለመናገር እኔና አስረስ ግን ብንጋጥም ማን የሚመታ ይመስላችኋል? እስኪ አስረስ የምትሉ አንተ ለመጫወት የፈለግክ ትመስለኛል። ይሞከርና እዚህ ያለው ሰው ሰይፉ ሲገባ ጆሮ ነበረ ወይ አፍንጫ ነበረ ወይ ሰይፉ ራሱ ነበረ ወይ? እኔ ምናልባት ከአስረስ ጋር መጋጠም ካለብኝ በጣም የሚገርማችሁ ጠንካራ ነው። ይሄ እንደዚህ እንደምታዩት አይደለም። በጣም ነው የሚሰራው። በጣም አዎ። እስኪ ብራ ትሰራለህ እና እውነቱን ለመናገር ክንችር ያልከነ እኔ በደንብ እንግባባ፣ ስድብ እንዳይመስል። አንተ ክንችር ያልከነ እኔ ደግሞ ቅንጭር ያልኩ ነኝ። አሁንስ ካውካሻ ላይ መስል ባው እዚህ ጋር እቺ ትንሽ ከድሮ ጀምሮ ያለች ነች። ታውቃታለህ። ስለዚህ ገቢው ለበጎ አድራጎት የሚውል ከሆነ እኔ ከአስረስ ጋር ለመጋጠም ቦክስ አሁንም ቢሆን ዝግጁ ነኝ። በቃ ና እንዴት ነው? ና ጓንት አስቀምጬልሃለሁ። ና ከምር ና በቃ እንዴ አልበዛም? በዛ እንዳልገነጥሉ ቶሎ ቀይረናል። እዚህ እኮ አይደለም ቦታ ልትቀይር ነው። እንደ በደንብ በስነ ስርዓት ሪንግ ተደርጎ የምትጥለውን ፎጣ ይዘህ ገብተህ ከራሴ ነው ፎጣ ታዲያስ አደኑኝ ብለህ። ለማንኛውም በቅርቡ የቦክስ ውድድር ይደረጋልና የህዝቡ ድጋፍ ካለና ገቢው ለበጎ አድራጎት የሚውል ከሆነ 2019ን አስረስ በሚገርም ቀለማትን እያየ ነው የሚቀበል። እኔ በእውነት ልንገራለን። አሁን እውነት ነው የምንነጋገራለን። ተክይህ ማን መንግስት ይንቀል ባፍቴም ትተከላለ ተባብረው እንደምንም ያንሱ እንጂ ግላይ ማሬን ብዬ ግላይ ወደኩ። የሰው እንግዲህ ምን ይፈልጋል ከዚህ በኋላ ሰላም ይሻላል አልኩ። አይ ካለ ተክይህ መንግስት ይንቀል፣ የተፈለገው አካል ይንቀል። እንደ ኮፍያ ሚስባል እሱስ ብልት ያው ምንድን ነው የኔ ታውቃለህ? ያ በአወር ቦዲ የሚል ሳጠና ነበር። የእሱን ተዚህ
ከዚህ ከወገቡ እስከዚህ ድረስ መንቀሳቀስ አይችልም። የሰው እንዴት ነው ከኔ ጋር የምትከተለው? ማለት ከዚህ እስከዚህ እንዴት ነው? የአመጋገብ ስልትህ ራሱ ዜሮ ነው። ማለየ በቆሎ በደንብ እመገባለሁ፣ ስንዴም እመገባለሁ። ስንዴ እንኳን አልመገብም በስኳር ምክንያት ማለት ነው። ገብስም እመገባለሁ። አንተ አይታቸው አታውቅም እነዚህ ነገሮች። አስረስ ከአዲስ አበባ ወጣ ብሎ ነው የሚኖረው። ሰፈሩ ይታወቃል እና በጣም ወጣ ብሎ ከመኖሩ የተነሳ ደረጃ ኃይሌ ምን አለው? አድኖ ነው የሚበላው። ስለዚህ አሁን እያለ ያለው ከእርሻዬ ላይ ነው የምበላውና አዎ አንተ ግን በቃ ይሄ ያለ አይደለ ብትመታ አዎ ትወድቃለህ ነው። ይሄ እውነቱን ለምን መላከላቴ ሳሳ መላከላቴ እኔ ከወደኩ በኋላ ምዘፍነው ዘፈን ነው። እውነት ለበጎ አድራጎት የሚል ከሆነ አስረስን ካሁን በፊትም ቃል ገብቻለሁ። አስረስ እኔ በጣም ነው የምወድህ። ብዙ እኔ እናንተ ታውቃለህ የቦክስ ድራማ ራሱ ካሁን በፊት ሰርተናል የዛሬ 25 ዓመት። ደራሲው እሱ ነው። በጣም ቆንጆ ድራማ ነበር። እንግዳ ዘርም ነበር። እዛ ድራማ ላይ እኔ ቦክሰኛ ነህ፣ እሱ የኔ አባት ሆኖ ነው የተወነው። ዛሬ አባቶች ቀን ነው። ያኔ አባት ከሆነ አሁን አያትና ቀናት ነው ማለት ነው። አንተም ይጅላት ደረጃው ከፍ ይላል። ለምን ይጅላት በእናታችን እንጣም። ለማንኛውም መጽሐፋችን በሰላም ይመረቅ፣ ልጆቻችን በንባብ ባህል ይደጉልን። የኔና ያንተ የቦክስ ጉዳይ በቅርቡ መቼና የት እንደሆነ ይፋ ይደረጋል። ለማንኛውም የምነግርህ ነገር ግን በስትሮ ሰው እንዴት መመገብ ይችላል የሚለውን ተለማመድ። ለምሳሌ እኔ ይሻላል ከዘመኑ ጋር በስትሮ ነው። አንተም በሸንበቆ አይደለ እንዴ የምትመጣው? በቀርካና በሸንበቆ ሬሶዬ በዋሽንት ላይ አስመጠጠኝ። እስኪ አምጣልኝ ሳምፕሉን ለኢትዮጵያ ሕዝብ በሕግ አምላክ ብያለሁ። ምክንያት በማድረግ እንግዲህ ወደ በኋላ ላይ ትንሽ ነገር እንጨዋወታለን። አዲስ የህፃናት መጽሐፉ ዛሬ ተመርቋል። ሁሌም ልጆቻችን በንባብ ባህል እንዲያድጉ ጥረት ያደርጋል። ለዚህ ጥረቱ ግን በትክክል ተከፍሎታል ብዬ አላስብም። አስረስን ማመስገን አለብን። በቁም እናመሰግናለን አስረስ።